ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆችን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ትናንትና የአውሮፓ ቻምፒየንስ ሊግ 7ኛ ዙር ጨዋታዎች ሁለተኛ ቀን መርሃ ግብሮች ቀጥለው ተደርገዋል። ስለነሱ ጨዋታዎችም እያነሳን ቆይታን የምናደርግ ነው የሚሆነው። ትናንትና ሊቨርፑል ድል ቀንቶታል። እነ ባርሴሎና እነ ባየር ሚኒክ ጨዋታቸውን አድርገዋል። የእነሱን የጨዋታ ውጤትም እያነሳን ቆይታን እናደርጋለን። እንዲሁ ከሀገር ውስጥም የምናነሳቸው በርከት ያሉ ስፖርታዊ ጉዳዮች የሚኖሩን ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ትላንትና በርከት ያሉ ጨዋታዎች ተደርገዋል። ወልዋሎ አዲግራት ዩኒቨርሲቲ ከሸገር ከተማ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት ነው ያጠናቀቁት። ሄኖክ አዱኛ ሸገር ከተማን መሪ ያደረገች ግብ ያስቆጠረም። ኮንኮኒ ሀፊዝ ወልዋሎ አዲግራትን አቻ ያደረገ ጎል ማስቆጠር የቻለ ተጫዋች ነው። በጨዋታው የወልዋሎ አዲግራት ዩኒቨርሲቲ ተጫዋች የሆነው ሰመረ ሀፍታይ የሸገር ከተማው አቤኔዘር ህዝቅኤል ላይ በሰራው ጥፋትም ቀይ ካርድ ተመልክቷል። በሌላ በኩል የሸገር ከተማው ቡልቻ ሹራ የወልዋሎ ተጫዋች የሆነው ኪም ላይም በሰራው ጥፋት እንዲሁ ቀይ ካርድ የተመለከተበት መርሃ ግብር ሆኖ ነው ትላንትና የተጠናቀቀው። በ16 ነጥቦች ሸገር ከተማ 16ኛ ደረጃ ላይ ሲቀመጥ፣ ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ በ13 ነጥቦች 19ኛ ደረጃ ላይ የተቀመጠ ቡድን ነው። ሌላኛው ትላንትና የተደረገው መርሃ ግብር አዳማ ከተማ ድል የቀናበት መርሃ ግብር ነው። አዳማ ከተማ ትላንትና ከኢትዮጵያ ንግድ ባንክ ጋር ነበር ጨዋታውን ያደረገው። አዳማ ከተማ 3-2 በሆነ ውጤት ማሸነፍ ችለዋል። የአዳማ ከተማን የማሸነፊያ ግቦችም ቢኒያም አይተን፣ አህመድ ሁሴን እና አቡበክር ሳኒ ናቸው ኳስና መረብን ማገናኘት የቻሉት። ለኢትዮጵያ ንግድ ባንክ ደግሞ አዲስ ግደይና ሳይመን ፒተር ግቦቹን አስቆጥረዋል። ነገር ግን ከሽንፈት ግን መታደግ አልቻሉም። በዚህም 26 ነጥቦችን የሰበሰበው አዳማ ከተማ 4ኛ ደረጃ ላይ ሲቀመጥ፣ ኢትዮጵያ ንግድ ባንክ በ17 ነጥቦች 14ኛ ደረጃ ላይ ነው የተቀመጡት። ሽረ ምድረገነትም ትላንትና ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ ሌላኛው የትላንትና መርሃ ግብር ከአርባ ምንጭ ከተማ ጋር ነው ሽረ ምድረገነት ጨዋታውን ያደረገው። በዚህም 1-0 በሆነ ውጤት ነው ማሸነፍ የቻለው። የሽረ ምድረገነትን ብቸኛ የማሸነፊያ ግብም ስንታየው ወለጬ ነው ማስቆጠር የቻለው። ሽረ ምድረገነት በ20 ነጥቦች 10ኛ ደረጃ ላይ ሲቀመጥ፣ አርባ ምንጭ ከተማ በ8 ነጥብ 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው መረጃዎቹ የሚያሳዩት። በዚሁ የአፍሪካ አንድ ጉዳይን እናንሳ። ካፍ አልጄሪያ ላይ የቅጣት ውሳኔን ማሳለፉን የተነገረው የአልጄሪያ ብሔራዊ ቡድን ከናይጄሪያ ብሔራዊ ቡድን ጋር በነበረው ጨዋታ በተፈጠረው ክስተትም ምክንያትም በካፍ ቅጣት ተጥሎባቸዋል። ይህንን ተከትሎ የአልጄሪያ እግር ኳስ ፌዴሬሽን $100,000 የገንዘብ ቅጣት ተጥሎበታል። የብሔራዊ ቡድኑ ግብ ጠባቂ ሉካ ዚዳን የ2 ጨዋታዎች እገዳም እንደጣለበት ጭምር ነው መረጃዎች እየወጡ የሚገኙትና በዚህ ምክንያትም ቅጣት ተጥሎባቸዋል። በሌላ በኩል ተከላካዩ ራፊክ ቤልጋሊ የ4 ጨዋታዎች ቅጣት እንደጣለበት ነው መረጃ የወጣው። የአልጄሪያ እግር ኳስ ፌዴሬሽን ውሳኔውን በመቃወም ይግባኝ ለመጠየቅ ማሰቡ ጭምር እየተነገረ ይገኛል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና የተደረጉ በርከት ያሉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ያሉ ሁለተኛው ቀኑ ላይ ነው ትላንትና የአውሮፓ ቻምፒየንስ ሊግ ጨዋታዎች የተደረጉት። ምክንያቱም ከትላንትና በስቲያም በነበሩ ጨዋታዎች ደግሞ የአውሮፓ ቻምፒየንስ ሊግ ቀጥሎ ነበር። ትላንትና በርከት ያሉ ጨዋታዎች ሲደረጉ ቅድሚያ ጨዋታቸውን ያደረጉት 2 መርሃ ግብሮች ያሉ ቱርክ ላይ የተደረገው የጋላት ሳራይና የአትሌቲኮ ማድሪድ፣ ከዛ ውጭ ደግሞ ቃራባግና አይንትራክ ፍራንክፈርት ያደረጓቸው ጨዋታዎች ትላንትና ቀደም ብለው የተደረጉ መርሃ ግብሮች ናቸው። በቱርክ በተደረገው መርሃ ግብር ጋላት ሳራይ ትላንትና ጨዋታውን ያደረገው ከአትሌቲኮ ማድሪድ ጋር ነበር። ይህ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ጁሊያኖ ሲሞኔ ቀድሞ ጎል ያስቆጠረው ተጫዋች ነው በትላንትናው መርሃ ግብር ላይ እና ቀዳሚ ማድረጓቸው ነበር አትሌቲኮ ማድሪዶችን
ነገር ግን ጋላታሳራዮች በመጨረሻዎቹ ደቂቃዎች ላይ ባስቆጠሯቸው ግቦች ግን ጨዋታው ባቻ ውጤት እንዲጠናቀቅ የሆነበትን አጋጣሚ ነው የተመለከትነው። ማርከስ ሊዮሬንቴ ነው 20ኛው ደቂቃ ላይ ራሱ ላይ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት እንዲጠናቀቅም ያደረገው። ከአፍሪካ ዋንጫው መልስ ትናንትና ቪክተር ኦሲሜን በቋሚ አስተላለፍ ውስጥ የተካተተበት መርሃ ግብር ሆኖ ተጠናቋል። በአጠቃላይ ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። የጋላታሳራይና የአትሌቲኮ ማድሪድ መርሃ ግብር ሌላኛው ቃራባግና አይንትራክ ፍራንክፈርትን ያገናኘው መርሃ ግብር በቃራባግ 3-2 አሸናፊነት የተጠናቀቀበትም ሌላኛው መርሃ ግብር ነበር። በርከት ያሉ ጨዋታዎች ግን ምሽት 5 ሰዓት ሲል ተደርገዋል። አታላንታ በሜዳው ቤርጋሞ ከአትሌቲክ ቢልባኦ ጋር ያደረገው ጨዋታ አንደኛው መርሃ ግብር ነበር። ይህ ጨዋታ በአትሌቲክ ቢልባኦ በስፔኑ ክለብ 3-2 አሸናፊነት ነው የተጠናቀቀው። ጂያን ሉካስ ካማካ ቀዳሚ ቢያደርጋቸውም አታላንታዎችን፣ ነገር ግን በአትሌቲክ ቢልባኦ በኩል ጎሎች ተቆጥረው ጨዋታውን 3-1 በሆነ ውጤት መምራት የቻሉበትን አጋጣሚ ተመልክተናል። በአጠቃላይ የትላንትናው ጨዋታ ግን በአትሌቲክ ቢልባኦ የ3-2 አሸናፊነት የተጠናቀቀ መርሃ ግብር ሆኖ ነው የተጠናቀቀው። በዚህም ተሸንፈዋል ባለሜዳዎቹ አታላንታዎች። ባየር ሚኒክ በሜዳውና በደጋፊው ፊት ሮያል ኡኒየን ሴንት ግሎይሴን ትላንትና አስተናግዶ ነበር። ባየር ሚኒክ በሜዳው አሊያንዝ አሬና ነው ይህንን ጨዋታ ያደረገው። 2-0 በሆነ ውጤት ማሸነፍ ችሏል። በዚህ የውድድር ዓመት ምናልባት በአውሮፓ ቻምፒየንስ ሊግ ላይ ከሚጠበቁ ቡድኖች መካከል አንደኛው ነው ብሎ ማንሳት ይቻላል። ባየር ሚኒክ በሊጉም በጣም ጠንካራ መሆኑን እያሳየ ነው የሚገኘው። ከዛ ውጪ በአውሮፓ ቻምፒየንስ ሊግም በአርሰናል ከተሸነፈበት ጨዋታ ውጪ ባሉት መርሃ ግብሮች በጣም ጠንካራ ቡድን መሆኑን እያሳየ የመጣ ቡድን እንደሆነ ይታወቃል። ትላንትናም ከሮያል ኡኒየን ሴንት ግሎይሴ ጋር ያደረገውን መርሃ ግብር በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ሁለተኛው ቡድን መሆኑ ተረጋግጧል። አርሰናል ቀደም ብሎ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን እንደነበር እናስታውሳለን። ባየር ሚኒክ ትላንትና ማለፉን ያረጋገጠ ቡድን መሆኑን ነው ትላንትና ያረጋገጠውና 2-0 በሆነ ውጤት ነው በትላንትናው ጨዋታ ላይ ማሸነፍ የቻሉት። ሃሪኬን ነው ሁለቱንም ጎሎች ትላንትና ለባየር ሚኒክ ማስቆጠር የቻለው። ሃሪኬን በ52ኛው ደቂቃና በ55ኛው ደቂቃ 55ኛ ደቂቃ ላይ ያስቆጠረው ሁለተኛ ጎል በፍጹም ቅጣት ምት የተገኘች ጎል ናት። ትናንትና ኪም ሚንጃይ በቀይ ካርድ ከሜዳ የወጣበትን አጋጣሚ ተመልክተናል። በባየር ሚኒክ በኩል 18ኛው ደቂቃ ላይ የመጀመሪያ ቢጫ ካርዱን ተመለከተ። 63ኛው ደቂቃ ደግሞ ሁለተኛ ቢጫ ካርዱን ተመልክቶ በቀይ ካርድ የወጣበትን አጋጣሚ ተመልክተናል። ሃሪኬን ሃትሪክ መስራት የሚችልበትንም እድል 81ኛው ደቂቃ ላይ አግኝቶ ነበር የፍጹም ቅጣት ምት፣ ነገር ግን እሱም ፍጹም ቅጣት ምት ሳይጠቀምበት ቀርቷል። ጨዋታውን ግን 2-0 በሆነ ውጤት ባየር ሚኒክ በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን መሆኑ ነው የተረጋገጠው። በርከት ያሉ ሌሎች መርሃ ግብሮችም እንዲሁ ነበሩ። እነሱን ደግሞ እንመልከት። ከነዚህ መካከል ቸልሲ ትላንትና ከፓፎስ ጋር ያደረገው መርሃ ግብር ሲጠበቅ የነበረ ጨዋታ ነው። ለሊያም ሮዝኒየር የመጀመሪያ የአውሮፓ ቻምፒየንስ ሊግ ቸልሲን እየመሩ ያደረጉት መርሃ ግብር እንደሆነ ይታወቃል። በሌሎች ውድድሮች ላይ ድል ቀንቷቸዋል። በፕሪሚየር ሊግም ጨዋታ አድርገዋል። በሌሎችም የካፕ ውድድሮች ላይም እንዲሁ ጨዋታዎችን አድርገው በካራባውም በኤፍኤ ካፕም ጨዋታዎች አድርገው እንደነበር እናስታውሳለን። በአውሮፓ ቻምፒየንስ ሊግ ግን ትላንትና የመጀመሪያ ጨዋታቸውን ነው ያደረጉት። ቸልሲን ይዘው ድል ቀንቷቸዋል። ትላንትና ከፓፎስ ጋር ባደረጉት መርሃ ግብር 1-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻሉበትን መርሃ ግብር የተመለከትነው። በጣም የሚያጠቃ ቡድን፣ በርከት ያሉ ሙከራዎችን የሚያደርግ ቡድን፣ ኳስን ተቆጣጥረው የሚጫወት ቡድን መሆኑን ትላንትና አሳይተዋል ቸልሲዎች። ነገር ግን ጎል ለማስቆጠር እጅግ በጣም ተቸግረው የነበረበት ምሽት ነበር የትላንትናው ጨዋታ። በጨዋታው ላይ 71 በመቶ የኳስ ቁጥጥር የነበራቸው ቢሆንም በአጠቃላይ በጨዋታው ላይ 21 የጎል ሙከራዎችን አድርገው የነበረ ቢሆንም ሰባቱ ደግሞ ከመከሯቸው 21 ሙከራዎች ሰባቱ ኢላማቸውን የጠበቁ የነበሩ ቢሆንምና 1.68 ኤክስጂን አስመዝግበው የነበረ ቢሆንም ጎል ለማስቆጠር ግን እጅግ በጣም ተቸግረው እንደነበር ተመልክተናል በትላንትናው ጨዋታና ምስጋና ለሞይስ ካይሴዶ 78ኛው ደቂቃ ጎል ይግባና የትላንትናውን ጨዋታ 1-0 በሆነ በጠባብ ውጤት ነው ማሸነፍ የቻሉበትን አጋጣሚ ተመለከት ነው። በጣም ወሳኝ የሆነ ድልን ነው ትላንትና ማስመዝገብ የቻሉት። ምክንያቱም የአውሮፓ ቻምፒየንስ ሊግ አሁን እየተጠናቀቀ እየመጣ ነው። ትላንትና 7ኛ ዙር ጨዋታዎች ናቸው የተደረጉት። በቀጣይ አንድ መርሃ ግብር ብቻ ነው የሚጠብቃቸውና በጣም እየተጨናነቀ የነጥብ ነገር ነው ያላቸውና ስለዚህ ይህንን ጨዋታ ማሸነፋቸው በትልቁ ጠቃሚ ይሆናል ተብሎ ይታሰባል። ትላንትና ፊሊፕ ዮርጌንሰን ነበር በግብ ጠባቂነት የተሰለፈው። ማሎ ጉስቶ፣ ዌስሊ ፎፋና፣ ቤንዌት ባዲያሽል እና ጁሪየል ሃቶ በቋሚ አስተላለፍ ውስጥ የተካተቱ ናቸው። ሞይስ ካይሴዶ እና ሪስ ጄምሰን ከሞይስ ካይሴዶ አጠገብ አሰልፈውታል ትላንትና ሊያም ሮዝኒየር። ከዛ ውጪ ፔድሮ ኔቶ፣ ኤንዞ ፈርናንዴስ፣ አሌሃንድሮ ጋርናቾ እና ሊያም ዴላፕ በቋሚ አስተላለፍ ውስጥ
የተካተቱ ተጫዋቾች ናቸው። ግብ ጠባቂውን ሳንቼዝን ቀይሮ አስገብተውታል እረፍት ሰዓት ላይ። ከዛ ውጪ የስቴቫ ዊሊያን፣ ዣኦ ፔድሮ፣ ጄሚ ባኖ ጊቲያንስ፣ ማርክ ኮሬያ ትላንትና ተቀይረው ወደ ሜዳ የገቡ ተጫዋቾች እንደሆኑ ጭምር ነው የተመለከትነውና በትላንትናው ጨዋታ በዚህ መልኩ ነው መርሃ ግብራቸውን ያደረጉት። ምስጋና እንዳልኳችሁ ለሞይስ ካይሴዶ ጎል ይግባና ቼልሲ ወሳኝ ድል አስመዝግበው የወጣበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ከጨዋታ በኋላ ሀሳባቸውን ሰጥተዋል። ከቼልሲ በኩል ለምሳሌ ጎል ያስቆጠረው ሞይስ ካይሴዶ ሀሳቡን ሰጥቷል። ቡድኑን በመርዳቴ በጣም ደስ ብሎኛል ብሏል ካይሴዶ። ቸልሲን ለድል ያበቃ ብቸኛ ጎል ያስቆጠረው ሞይስ ካይሴዶ ቡድኑን በመርዳቱ መደሰቱን የተናገረው ካይሴዶ ሲናገርም ጎል ማስቆጠር አልለመድኩም፣ ነገር ግን ይህንን ነገር ዛሬ በማድረጌ ለእኔ ልዩን ምሽት ነበር ሲልም የተደመጠው። አክሎም ለቡድኑ የግብ አስተዋጽኦ በማበረከቴም በጣም ደስተኛ ሆኛለሁ፣ ከጨዋታ በኋላ ይህን ነገር ገልጭ ያለው ሲልም የተናገረው ሞይስ ካይሴዶ ከጨዋታው በኋላ የጨዋታው ኮከብ የሚለውን ሽልማትም የተሸለመው እሱ እንደሆነ ተመልክተናል። ትላንትና ለሱ በጣም ጥሩ የነበረ ምሽትና ጎል ያስቆጠረበት ምሽት ቸልሲንም ወሳኝ 3 ነጥብ ይዞ እንዲወጣ ያደረገበት ምሽት እንደሆነ ነው የተመለከትነው። ቸልሲ ፓፎስን 1-0 በሆነ ውጤት ነው በትላንትናው መርሃ ግብር ላይ ማሸነፍ የቻለው። ሌላኛው ዩቬንቱስ ትላንትና በሜዳውና በደጋፊው ፊት ቤኔፊካን የገጠመበት ጨዋታ የተደረገ መርሃ ግብር ነው። በአሊያንዝ ስቴዲየም ወይም በቱሪን ላይ የተደረገ መርሃ ግብር ነው። ዩቬንቱስ የፖርቱጋሉን ክለብ ቤኔፊካን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። ኬፍረም ቱራም 55ኛው ደቂቃ ላይ፣ ዌስተን መኬኒ እንዲሁ 64ኛው ደቂቃ ላይ ባስቆጠሯቸው 2 ጎሎች ዩቬንቱስ 2-0 በሆነ ውጤት ቤኔፊካን ማሸነፍ የቻለበት መርሃ ግብር ሆኖ ነው የተደረገው ጨዋታም ፍጻሜውን ያገኘው። ዩቬንቱስም ጥሩ የሚባል ድልን ትላንትና ማሳካት ችሏል። ስላቪያ ፕራግና ባርሰሎናም ጨዋታቸውን አድርገው ነበር በትላንትናው ዕለት። የሚጠበቅ መርሃ ግብር ነበር ይሄኛውም ጨዋታ እንዲሁ። ባርሴሎና ግን ድል ቀንቶታል የትላንትናውን መርሃ ግብር። ምንም እንኳን ሮበርት ሌቫንዶስኪ ከዛ ውጪ ሌቫንዶስኪ ራሱ ላይና ኩሴጅ ባስቆጠሩት ጎል ስላቪያ ፕራጎች 2 ጎሎችን ማግኘት ቢችሉም ነገር ግን ባርሴሎናዎች ፈርሚን ሎፔስ፣ ዳኒ ኦሎሞ እና ሮበርት ሌቫንዶስኪ ለዚህኛውም ጎል ማስቆጠር ችሏል። በአጠቃላይ እነዚህ 4 ጎሎች ፈርሚን ሎፔስ ትላንትና 2 ጎሎችን ነው ማስቆጠር የቻለው። በአጠቃላይ ባርሴሎና 4-2 በሆነ ውጤት የትላንትናውን ጨዋታ ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ትላንትና ባርሴሎና ወሳኝ የሆነ ድልን ማሳካት ችሏል። የአውሮፓ ቻምፒየንስ ሊግ ላይ እንዳልኳቸው አሁን ወሳኝ ነጥቦችን መሰብሰብ የሚገባቸው ደረጃ ላይ ነው የሚገኙት። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም የሆላንዱን ክለብ ፒኤስቪ አይንድሆቨንን ትላንትና ገጥሞ አሸንፈዋል። ፒኤስቪ አይንድሆቨን ከጨዋታው በፊት አሰልጣኙ ሀሳባቸውን ሰጥተው ነበር። ኒውካስል ከሊቨርፑል የተሻለ ተጋጣሚ ይመስለኛል ሲሉ ሀሳባቸውን ሰጥተው ነበር። በፕሪሚየር ሊግ ያደረጋቸውን የቅርብ ጨዋታዎች የኒውካስልን ተመልክቻለሁ። እኛ ሊቨርፑሎችን ስንገጥም በጣም ቀሎን ነበር። ኒውካስል ግን እንደዛ መጠበቅ የለብንም። ኒውካስል ጠጣሩ ወይም ደግሞ ከባዱ ተጋጣሚያችን ይሆናል ብዬ ጠብቃለሁ ሲሉ ከጨዋታው ከመደረጉ በፊት ተናግረው ነበር። እንደገመቱትም የትላንትናው ጨዋታ ከብዷቸው ተመልክተናል። ኒውካስል ዩናይትዶች በፍጹም የበላይነት የትላንትናውን ጨዋታ በ3-0 አሸናፊነት ነው ያጠናቀቁት። ዮዌን ዊሳ በክረምት የተጫዋቾች የዝውውር መስኮት ከብሬንትፈርድ ወደ ኒውካስል ዩናይትድ የተቀላቀለው ተጫዋች በአውሮፓ ቻምፒየንስ ሊግ ትላንትና ጎል ማስቆጠር ችሏል። የአውሮፓ ቻምፒየንስ ሊግ ተሳትፎን ፍለጋንም እንደሆነ ይታወቃል። ወደ ኒውካስል ዩናይትድ ካመራባቸው ምክንያቶች አንደኛው ነው። አንቶኒ ጎርደን እና ሃርቬ ባርነስም ጎል አስቆጥረዋል። አንቶኒ ጎርደን በዚህ ውድድር ላይ በጣም ድንቅ የሚባል እንቅስቃሴን እያሳየ ነው። ትላንትና ያስቆጠረው ጎል 6ኛ የአውሮፓ ቻምፒየንስ ሊግ ጎሉ ሆኖ ነው ዘንድሮ የተመዘገበለትና በጣም ጥሩ የሚባል ቁጥርን እያስመዘገበ ይገኛል። ትላንትም ጎል ማስቆጠር የቻለበትን አጋጣሚ ነው የተመለከትነው በአንቶኒ ጎርደን በኩል። ሃርቬ ባርነስም ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። ወደ ፓሪስ ሰን ዠርሜን ሄደን መበቀል ይኖርብናል ብሏል ሃርቬ ባርነስ ሲናገር። የኒውካስል ዩናይትዱ ተጫዋች ሃርቬ ባርነስ ከፓሪስ ሰን ዠርሜን ጋር ስለሚያደርጉት የቻምፒየንስ ሊግ የመጨረሻ ጨዋታ ሲናገርም ከዚህ ቀደም በፓሪስ ሰን ዠርሜን በደረሰብን ሽንፈት አሁንም ተበሳይተናል ያለው ባርነስ አሁን ወደዛ ሄደን ማስተካከል የምንፈልግበት ሰዓት ነው ብሏል። ተጫዋቹ ቡድናቸው ለደረሰበት ሽንፈት ምላሽ በመስጠት መበቀል እንደሚፈልግም ጭምር ነው የተናገረው። ኒውካስል ዩናይትድ ማሸነፉን ተከትሎ 8 ውስጥ በመግባት 7ኛ ደረጃ ላይ መቀመጥ ችሏል። ፓሪስ ሰን ዠርሜን በበኩሉ ከኒውካስል ዩናይትድ ጋር ተመሳሳይ 13 ነጥቦችን ሰብስቦ 6ኛ ደረጃን የተቀመጠው ሁለቱ ክለቦች 8 ውስጥ ለማጠናቀቅ የሚያደርጉት የመጨረሻው ፍልሚያ በርካቶች በጉጉት ይጠብቁታል። አሸናፊው ቡድን 8 ውስጥ ገብቶ ማጠናቀቅ የሚችልበት ውጤት ነው የሚመዘገበው።
ተጠባቂው የነበረው መርሃ ግብር ሊቨርፑልና ኦሎምፒክ ደ ማርሴ በስታድ ደ ቫለድሮም ያደረጉት መርሃ ግብር ነው። ማርሴ በሜዳውና በደጋፊው ፊት ፈረንሳይ ላይ ነው ይህ ጨዋታ የተደረገው። የኦሎምፒክ ደ ማርሴ ጥንካሬ ደግሞ ይታወቃል። በፍሬንች ሊግ ዋንም ዘንድሮ ጠንካራ መሆኑን አሳይቷል። በተለይ የሜሰን ግሪንውድ እና እንዲሁ ደግሞ የፔር ኢሚሪክ ኦቦሚያንግ ጥምረትም ኬሚስትሪው የሰራ ይመስላል። ሮቤርቶ ዲዘርቢ በርከት ያሉ ግቦችን ያስቆጥራሉ፣ በርከት ያሉ አሲስቶችንም እርስ በርስ ይደራረጋሉና በጣም ጥሩ የሆነ ጥምረትን መስራታቸውን በርካቶች ያነሳሉ። ሮቤርቶ ዲዘርቢ በእርግጥ አሁን ላይ የሚያስፈርማቸው ተጫዋቾች ያሉ እነ ኢታን ንዋኔሪን ከዛ ውጪ እነ ኩዌንቲን ቲምበርንም ለማስፈረም ከጫፍ ደርሰዋል። ነገር ግን የትላንትናው ጨዋታ ላይ ግን ምንም አይነት አስተዋጽኦ አልነበራቸውም። ትላንትና ኦሎምፒክ ደ ማርሴ ግን በሜዳው ቫለድሮም ሊቨርፑልን አስተናግዶ ያልተጠበቀ ሽንፈት። በእርግጥ ሊቨርፑል ጠንካራ ቡድን እንደሆነ ይታወቃል። ባለፉት ጥቂት ሳምንታት ያመጣቸው ውጤቶች ምንም እንኳን መቀዛቀዝ ቢኖረውም ነገር ግን ኦሎምፒክ ደ ማርሴን በሜዳውና በደጋፊው ፊት ሄዶ ፈረንሳይ ላይ 3-0 በሆነ ውጤት አሸንፎ ሊቨርፑል መውጣት የቻለበትን አጋጣሚ የተመለከት ነው። ሊቨርፑሎች በጣም ወሳኝ የሚባል ድልን ነው አስመዝግበው ከትላንትናው ጨዋታ ማግኘት የቻሉበትን አጋጣሚ የተመለከት ነው። እርግጥ ነው በአውሮፓ ቻምፒየንስ ሊግ ጥሩ ውጤቶችን ዘንድሮ እያመጡ ይገኛሉ። 8 ውስጥ ገብቶም ለማጠናቀቅ ትልቅ እድል እንዳላቸው በርካቶች ያነሳሉ። የትላንትናው ድል ደግሞ እጅግ በጣም ወሳኝ እንደሆነ ነው የሚነሳው። ዶሚኒክ ሶቦስላይ የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ሰከንዶች በሚቀሩበት ሰዓት የመጀመሪያውን ጎል አስቆጥሮ መሪ አደረጋቸው። ከዛ ውጪ ሩሊ በራሱ ላይ ባስቆጠረው ጎል 72ኛው ደቂቃ ላይ እንዲሁ 2-0 ያደረጉት መሪነቱን። 93ኛው ደቂቃ ላይ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ ኮዲ ጋክፖ ሌላ ጎል አስቆጥሮ ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው የተመለከትነው። በሊቨርፑል በኩል ሊቨርፑል ትላንትና ጠንካራ መሆኑን አሳይቷል። በእርግጥ በኳስ ቁጥጥሩ የተሻሉ ነበሩ ኦሎምፒክ ደ ማርሴዎች። በጎል ሙከራዎችም ኦሎምፒክ ደ ማርሴ የተሻለ ነበር። 58 በመቶ የኳስ ቁጥጥር ነበረው። 15 የጎል ሙከራዎችን አድርገዋል። 4ቱ ኢላማቸውን የጠበቁ ነበሩ። በአንጻሩ በሊቨርፑል በኩል 11 ሙከራዎች ናቸው የተደረጉት፣ 3ቱ ብቻ ነበሩ ኢላማቸውን የጠበቁት። የሊቨርፑል ተጫዋች የሆነው ጀረሚ ፍሪምፖንግ ከጉዳቱ መልስ በጣም ጥሩ እንቅስቃሴዎችን እያሳየ ይገኛል። ትላንትናም በራሱ ላይ ላስቆጠረው ጎል ሩሊ አስተዋጽኦ ያደረገው ጀረሚ ፍሪምፖንግ እንደነበረ ተመልክተናል። በትላንትናው ጨዋታ ላይም ጥሩ ነገሮችን ማድረግ ችሏል። በሊቨርፑል በኩል ሞሐመድ ሳላ ትላንትና ወደ ቋሚ አስተላለፍ ውስጥ የተካተተበትን አጋጣሚ ነው የተመለከትነው። ትላንትናም በቋሚ አስተላለፍ ውስጥ ተካቶ ተመልክተናል። አሊሰን ቤከርን በግብ ጠባቂነት አሰልፈው ነበር አሰልጣኝ አርነ ስሎት። ጀረሚ ፍሪምፖንግ፣ ጆ ጎሜስ፣ ቨርጂል ቫንዳይክ እና ሜሎስ ኪርኬዝን በቋሚ አስተላለፍ ውስጥ ነበሩ። በተከላካይ ስፍራ ላይ የምናውቀው ኢብራሂማ ኮናቴ ትላንትና በጨዋታው ላይ አልነበረም። ምክንያቱም በግላዊ ጉዳይ ምክንያት በትላንትናው ጨዋታ ላይ መሳተፍ እንዳልቻለ ነው መረጃዎች እየወጡ የሚገኙትና በዚህም ምክንያት ነው ቨርጂል ቫን ዳይክን ከጆ ጎሜዝ ጋር አጣምረው ማሰለፍን ምርጫቸው ያደረጉት አሰልጣኝ አርነ ስሎት። በአማካይ ስፍራ ላይ ማካሊስተር ከግራቨንበርችና ከዶሚኒክ ሶቦስላይ ጋር ነበር። ቬርትስ፣ ኤኪቲኬ እና ሙሐመድ ሰላ በቋሚ አስተላለፍ ውስጥ የተካተቱ ናቸው። በማርሴ በኩል ትላንትና ግሪንውድ በቋሚ አስተላለፍ ውስጥ የተካተተ ቢሆንም ነገር ግን ፒየር-ኤመሪክ ኦባሜያንግ ግን ተቀይሮ ነው ወደ ሜዳ የገባው። 67ኛው ደቂቃ ላይ ነው በትላንትናው ጨዋታ ላይ ተቀይሮ ወደ ሜዳ ሲገባ የተመለከትነው። በአጠቃላይ ሊቨርፑል ጨዋታውን ማሸነፍ የቻለበት አጋጣሚ ሆኖ ተጠናቋል። 3-0 በሆነ ውጤት ነው የትላንትናውን ጨዋታ ማሸነፍ የቻሉበት መርሃ ግብር ሆኖ የተጠናቀቀው። ከጨዋታ በኋላ የተነሱ ጉዳዮች ያሉ አርነ ስሎት የሰጡት ሀሳብ አለ። ያስመዘገብነው ውጤት የሚገባን ነው ያሉት አርነ ስሎት። የሊቨርፑል አሰልጣኝ አርነ ስሎት ቡድናቸው ኦሎምፒክ ደ ማርሴን በማሸነፍ ያገኘው ነጥብ እንደሚገባቸው ነው የገለጹት። ያገኘነው ነገር ይገባናል ያሉት አርነ ስሎት በዚህኛው ጨዋታ በዚህ ዓመት እንደገጠመን እድለቢስ አልነበርንም ሲሉ ተናግረዋል። አክለውም ሳንሸነፍ በተጓዝንባቸው ያለፉት 13 ጨዋታዎች የተመራ ነው ለ54 ደቂቃዎች ብቻ ነው ሲሉ ጭምር ይናገራሉ አሰልጣኝ አርነ ስሎት። ቨርጂል ቫን ዳይክም እንዲሁ ሀሳቡን ሰጥቷል። ከጆ ጎሜዝ ጋር ብዙ ጊዜ ተጫውቻለሁ። በጣም ጥሩ ጓደኛሞች መሆናችን ረድቶናል። ነገር ግን እሱ ዛሬ ድንቅ ነበር ብዬ አስባለሁ። ለሶስተኛው ግን መነሳሹ እሱ ነበር። ለሱም ሆነ ለጠቅላላ ቡድን ደስተኛ ነኝ። ዛሬ ሁሉም ሰው ጠንክሮ ሰርቶ ጨዋታውን ማሸነፈን ወጥተናል ሲል ነው ቨርጂል ቫን ዳይክ የተናገረው። ቫን ዳይክ ይቀጥልና ከሮቤርቶ ዲዘርቢ ቡድኖች ጋር መጫወት ሁልጊዜም ከባድ ነው። ንቁ ካልሆንክ በቀላሉ ከኋላ መስርተው መውጣት ይችላሉ። በአጠቃላይ አፈጻጸማችን በጣም ጥሩ ነበር ብዬ አስባለሁ ሲል ነው ቫን ዳይክ የተናገረው። ከዚህ በፊት በብራይተን በነበረበት ጊዜ አሰልጣኝ ሮቤርቶ ዲዘርቢ ሊቨርፑልን ከሚፈትኑ ቡድኖች መካከል እሱ የሚሰራቸው ቡድኖች እንደነበሩ እናስታውሳለንና በጣም ጠንካራ ቡድን ሲሰራ እንደነበር እናስታውሳለን። ከሊቨርፑል ጋር በነበረው ቁጥራዊ መረጃም የበላይነት ነበረው ሮቤርቶ ዲዘርቢ። በትናንትናው ጨዋታ ግን እጅ ሰጥቷል። ኦሎምፒክ ደ ማርሴ በስታድ ደ ቫለድሮም ባደረገውን መርሃ ግብር በሊቨርፑል 3-0 በሆነ ውጤት ተሸንፎ ነው
ከጨዋታው የወጣው አጠቃላይ የአውሮፓ ቻምፒየንስ ሊግ ትላንትናና ከትላንትና በስቲያ የተደረጉ መርሃ ግብሮች እነዚህን ነው የሚመስሉት። የሰባተኛው ዙር ጨዋታዎችም ተደርገው ተጠናቀዋል። በዚህ መሰረትም የአውሮፓ ቻምፒየንስ ሊግን ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ሁለት ቡድኖች ተገኝተዋል። ወይም ደግሞ ወደ ቀጣዩ ዙር ማለፋቸውን ያረጋገጡ ሁለት ቡድኖች አሉ። በቀጥታ ማለት ነው ከ1 እስከ 8 ውስጥ ሆነው እንደሚያጠናቅቁ ያረጋገጡ ሁለት ቡድኖች አሉ። ወደ ቀጣዩ ዙር በቀጥታ ያለፈው አርሰናልና ባየር ሚኒክ ናቸው። አርሰናል 21 ነጥብ ሰብስቦ ወደ ቀጣዩ ዙር ማለፉን አረጋግጧል። ከዛ ውጪ ባየር ሚኒክ 18 ነጥብ የሰበሰበ ቡድን ነው። እሱም ወደ ቀጣዩ ዙር ማለፉን ያረጋገጠ ሌላኛው ቡድን ነው። አንድና ሁለተኛ ደረጃ ላይ ተቀምጠዋል። ሪያል ማድሪድ ሶስተኛ ደረጃ ላይ ነው የተቀመጠው 15 ነጥቦችን ሰብስበዋል። ሪያል ማድሪድ በዚህም በ15 ነጥብ ሶስተኛ ደረጃ ላይ ተቀምጧል። በግብ ክፍያ በልጦ ትናንትና ማርሴን ያሸነፈው ሊቨርፑል ሌላኛው 15 ነጥብ የሰበሰበ ቡድን ነው። አራተኛ ደረጃ ላይ ተቀምጦ ተመልክተነዋል። የመጨረሻው ጨዋታ በጉጉት ይጠበቃል። ቶተንሃም ሆትስፐርስም ሌላኛው ከእንግሊዝ በ14 ነጥቦች አምስተኛ ደረጃ የተቀመጠ ቡድን ነው። ፓሪስ ሰን ዠርሜን፣ ኒውካስል ዩናይትድ፣ ቼልሲ፣ ባርሰሎና እንዲሁ ደግሞ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ እንዲሁ አትሌቲኮ ማድሪድ እና አታላንታ እነዚህ አሁን የጠቀስኳቸው ስድስተኛ ደረጃ ላይ ከተቀመጠው ፓሪስ ሰን ዠርሜን ጀምሮ 13ኛ ደረጃ እስከተቀመጠው አታላንታ ድረስ እነዚህ የሰበሰቡት ነጥብ 13 ነው። ሁሉም የማለፍ እድል አላቸው። የቀጣዮቹ ጨዋታዎች በጣም በጉጉት የሚጠበቁ ናቸው። ለምሳሌ ያክል ስድስተኛ ደረጃ ላይ የተቀመጠው ፓሪስ ሰን ዠርሜን ሰባተኛ ከተቀመጠው ኒውካስል ዩናይትድ ጋር ነው ጨዋታውን የሚያደርገውና የሚያሸንፈው ቡድን በቀጥታ ማለፉን የሚያረጋግጥበት ወይም 8 ውስጥ የሚያጠናቅቅበት እድል ይኖረዋል። እንዳልኳችሁ ግን ከስድስተኛ እስከ 13ኛ ደረጃ ያሉት ቡድኖች ግን ነጥባቸው ተመሳሳይ 13 ነጥብ ነው። ኢንተር 12 ነጥብ አለው፣ ዩቬንቱስም በተመሳሳይ 12 ነጥብ አለውና እነዚህም የማለፍ እድል ይኖራቸዋል ተብሎ ነው የሚጠበቀውና የመጨረሻው ዙር ጨዋታ እጅግ በጣም በጉጉት የሚጠበቅ መርሃ ግብር ይሆናል ተብሎ ይጠበቃል። በቀጣይ በስምንተኛው ዙር የሚደረገው መርሃ ግብርና እነዚያ ጨዋታዎች በጣም ይጠበቃሉ። ጃንዋሪ 28 ነው እነዚህ ጨዋታዎች የሚደረጉት። ሳምንት ናቸው እነዚህ መርሃ ግብሮች የሚደረጉትና የትላንትና ሳምንት ወይም የእሮብ ሳምንት መርሃ ግብሮቹ ይደረጋሉ። በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። አትሌቲክ ቢልባኦ ከስፖርቲንግ ሊዝበን ጋር ይጫወታል። ሊቨርፑል ከቃራባግ ጋር ነው መርሃ ግብሩን የሚያደርገው። ባርሴሎና ከኤፍሲ ኮፐንሃቨን ይጫወታል። ሞናኮ ከዩቬንቱስ፣ አያክስ ከኦሎምፒያኮስ ጋር ጨዋታውን ያደርጋል። ፓሪስ ሰን ዠርሜን ከኒውካስል ዩናይትድ፣ ቦሩሲያ ዶርትመንድ ከኢንተር ሚላን፣ ናፖሊ ከቼልሲ፣ አይንትራክ ፍራንክፈርት ከቶትንሃም፣ አትሌቲኮ ማድሪድ ከቦዶ ግሊምት፣ ባየር ሌቨርኩዘን ከቪያሪያል፣ አርሰናል ከካይራት አልማቲ፣ ፓፎስ ከስላቪያ ፕራ፣ ማንቸስተር ሲቲ ከጋላት ሳራይ፣ ክለብ ብሩዥ ከኦሎምፒክ ደ ማርሴ፣ ቤኔፊካ ከሪያል ማድሪድ፣ ኡኒየን ሴንት ግሎይሴ ከአታላንታ፣ ፒኤስቪ አይንድሆቨን ከባየር ሚኒክ ጋር የሚያደርጓቸው ጨዋታዎች እነዚህ ጨዋታዎች በሙሉ የሚጠበቁ ናቸው። ናፖሊና ቼልሲም ጨዋታቸውን ያደርጋሉ። እነዚህ ጨዋታዎች በሙሉ በጉጉት እንዲጠበቁ ያደርጋቸዋል። የመጨረሻው ዙር ጨዋታ የከፍተኛ ግብ አስቆጣሪነቱን ስንመለከት ኬሊያን ኤምባፔ ነው በ11 ግቦች እየመራው የሚገኘው። ሃሪኬን 7 ግቦችን አስቆጥሮ ሁለተኛ ደረጃ ላይ ተቀምጧል። አንቶኒ ጎርደን፣ ኤርሊንግ ብራውት ሃላንድ እና ቪክተር ኦሲሜን ደግሞ 6 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ፒየር ኤሜሪክ ኦባሜያንግ እና ቪኒሲዮስ ጁኒየር 4 አሲስቶችን በማድረግ ይመሩታል። አችራፍ ሀኪሚ ከፓሪስ ሳን ዠርሜን፣ አርዳ ጉሌር ከሪያል ማድሪድ፣ ዶሚኒክ ሶቦስላይ ከሊቨርፑል እነዚህ ደግሞ 3 አሲስቶችን ያደረጉ እነ ሊያንድሮ ትሮሳርድም እነ ማርከስ ራሽፎርድም ሚካኤል ኦሊሴም ቲያኒ ራይንደርስ እና ኮንራድ ላይመርም እነዚህም 3 አሲስቶችን ያደረጉ ተጫዋቾች እንደሆኑ የተመለከትነው። በአውሮፓ ቻምፒየንስ ሊግ የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ ዛሬ ደግሞ የዩሮፓ ሊግ መርሃ ግብሮች ቀጥለው ይደረጋሉ። የሚጠበቁ ጨዋታዎችን እንመልከት። ቦሎኛና ሴልቲክ ዛሬ መርሃ ግብራቸውን ያደርጋሉ። ፌነርባቼ እና አስተን ቪላም ዛሬ የሚያደርጉት ጨዋታ እንዲሁ ይጠበቃል። ፌኖርድ ከስትራም ጉራዝ ጋር ጨዋታውን ያደርጋል። ፍራይበርግ እና ማካቢብ ቴል አቪቭ ጨዋታቸውን ያደርጋሉ። እንዲሁ ማልሞ ከክሬቬና ዝቬዜንዳ ጋር የሚያደርገው መርሃ ግብረም ዛሬ ከሚጠበቁት ጨዋታዎች መካከል እንዲሁ አንደኛው ነው ተብሎ ይታሰባል። ሄዮኮ ዋቲየንስ ከሪያል ቤቲስ ጋር መርሃ ግብሩን ያደርጋል። ቪክቶሪያ ፕሌዘን ከፖርቶ፣ ያንግ ቦይስ ከሊዮን፣ ሮማ ከስቱትጋርት፣ ብራጋ ከኖቲንግሃም ፎረስት፣ ሴልታ ቪጎ ከሊል፣ ዳይናሞ ዛግሬብ ከስቱዋ ቡካሬስት፣ ፌረንስ ቫሮስ ከፓናቲኒያኮስ የሚያደርጓቸው መርሃ ግብሮች ዛሬ ከሚጠበቁ መርሃ ግብሮች መካከል የሚጠቀሱት ናቸው። ትላንትና በሌሎች ሊጎች ከተደረጉ መርሃ ግብሮች መካከል የሳዑዲ ፕሮ ሊግ ላይ የተደረገ መርሃ ግብር ነበር። ትላንትና አልናስር እና ዳማክ ጨዋታቸውን አድርገው ነበር። አልናስር ይህንን ጨዋታ በድል ያጠናቀቀው። በሳዑዲ አረቢያ ሊግ አልናስር ከዳማክ ጋር ያደረገውን መርሃ ግብር 2-1 በሆነ ውጤት አልናስር ማሸነፍ ችሏል። የአልናስርን የማሸነፊያ ግብ ጋሪብ እና ክሪስቲያኖ ሮናልዶ ማስቆጠር ችለዋል። ለዳማክ ደግሞ ሃርካስ ነበር ኳስና መረብን ማገናኘት የቻለው።
ሮናልዶ በ116 ጎሎች ለአልናስር በርካታ ግብ ያስቆጠረ የውጭ ሀገር ተጫዋች የሚለውን ሪከርድ በእጁ አስገብቷል። ሮናልዶ በእግር ኳስ ሕይወቱ 1000 ግቦችን ለማስቆጠር 40 ግቦች ብቻ ቀርተውታል። ትላንትና 960ኛ ጎሉን ማስቆጠር ችሏል። በአጠቃላይ አልናስር 37 ነጥቦችን ሰብስቦ በሊግ ሁለተኛ ደረጃ ላይ ሲቀመጥ፣ ዳማክ በ11 ነጥቦች 15ኛ ደረጃ ላይ ነው የተቀመጠው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ቤተሰቦቻችን። ብሩኖ ፈርናንዴስ የሳምንቱ ምርጥ ተጫዋች ተብሏል። የተወዳጁ የእንግሊዝ ፕሪምየር ሊግ 22ኛ ሳምንት መርሃ ግብር ተደርገው መጠናቀቃቸው ይታወሳል በሳምንቱ መጨረሻና በዚህ መሰረትም የማንቸስተር ዩናይትዱ አማካይ የሆነው ብሩኖ የሳምንቱ ምርጥ ተጫዋች በመባል መመረጡን የተነገረው። ብሩኖ ማንቸስተር ዩናይትድ ማንቸስተር ሲቲን ባሸነፈበት ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን አሳይቶ እንደነበር እናስታውሳለን። በዛ ጨዋታ ላይ አንድ ለግብ የሆነ ኳስ አመቻችቶ ያቀበለ ተጫዋችና የጨዋታው ኮከብ እንደነበር እናስታውሳለን። በዚህ መሰረትም የሳምንቱ በአጠቃላይ የ22ኛው ሳምንት ምርጡ ተጫዋች የሚለውን ሽልማትም ጭምር ማሸነፍ የቻለበትን አጋጣሚ ነው በትላንትናው መርሃ ግብር ላይ እየተመለከት ነው። ዩናይትድ ያለፈ ታሪኩን ወደ ፊልም ሊቀይር እንዳሰበም እየተነገረ ይገኛል። ማንቸስተር ዩናይትድ ያለፈ ታሪኩን ወደ ፊልም ለመቀየር ከሰሜን አሜሪካው የፕሮዳክሽን ተቋም ጋርም ስምምነትን ፈጽሟል። የፊልሙ ጽንሰ ሀሳብ በኔትፍሊክስ የሚተላለፈው ዘ ክራውን ከተሰኘው 6 ምዕራፎች ካሉት ታሪካዊ ድራማ ጋር ተመሳሳይ መሆኑን የተገለጸው ይህ ፊልም እንግዲህ የእንግሊዛዊቷ ንግስት ኤልሳቤት የህይወት ታሪክን የሚተርክ ድራማ ነው። ማንቸስተር ዩናይትድ ከስምምነቱ ብዙ ሚሊዮን ፓውንድ ገቢ እንደሚያገኝ ሲገለጽ፣ በተጨማሪም የትርፍ ተካፋይም እንደሚሆን ጭምር ነው ዘ አትሌቲክ የተባለው የመረጃ ምንጭም እያስነበበ የሚገኘው። ማንቸስተር ዩናይትድ በቀጣይ በሚያደርገው አንድ ጨዋታ የተለየ አርማን አድርጎ እንደሚጫወት ይፋ ተደርጓል። ማንቸስተር ዩናይትድ ከማሊያ አጋራቸው ስናፕ ድራገን ጋር ባላቸው ስምምነት መሰረት በየዓመቱ አንድ የበጎ አድራጎት ተግባርን ይፈጽማሉ። ክለቡ በዚህ ዓመት የጤና ኢፍትሐዊነት ወይም ሄልዝ ኢንኢኳሊቲ ለመታገል በሚደረገው ዓለም አቀፍ እንቅስቃሴን እንደሚደግፍ ጭምር ነው እየተገለጸ የሚገኘው። ክለቡ በዚህ ዓመትም የጤና ኢፍትሐዊነትን በማስመልከትም ይህንን ነገር እንደሚያደርግ ተገልጿል። በዚህ መሰረት ሚያዝያ ወር ላይ ከብሬንትፈርድ ጋር በሚያደርገው ጨዋታ ሬድ የሚል አርማንም እንደሚጠቀም ጭምር ነው መረጃዎቹ የወጡት። ዩናይትድ ተጫዋቹን በውሰት ሊሰጥ እንዳሰበም እየተነገረ ነው። ዩናይትድ ወጣት ተጫዋቾቹን እስከ ውድድር ዓመቱ መጨረሻ በውሰት ለመስጠትም እንዳሰበ ነው የተነገረው። የግራ መስመር ተከላካዩ ሃሪ አማስ በውሰት የሻምፒየንሺፑን ክለብ ኖርዊች ሲቲን እንደሚቀላቀል ይፋ ተደርጓል። ተጫዋቹ ባለፈው 6 ወርም ሼፊልድ ዌንስዴ እያሳለፈ ቢሆንም ወደ ካሪንግተን ተመልሶ ደግሞ ልምምድ እየሰራ እንደሚገኝ ይታወቃል። በበርካታ ክለቦች የተፈለገው የ18 ዓመቱ ሃሪ አማስ አሁን ላይ ኖርዊች ሲቲን ለመቀላቀልም ከጫፍ መድረሱን የተነገረው። ከዌስት ብሮሚች አልቢዮን ወደ ቡድኑ የተጠራው አማካዩ ቶቢ ኮሊየር በበኩሉ ሃል ሲቲን ለመቀላቀልም መስማማቱን ዘ አትሌቲክ የተባለው የመረጃ ምንጭም ይፋ አድርጎታል። ማንቸስተር ዩናይትድን ጨምሮ ቶተንሃም ሆትስፐርስ እና ፓሪስ ሰን ዠርሜን በክረምቱ የተጫዋቾች የዝውውር መስኮት በአንድ ተጫዋች ላይ ትልቅ ፍልሚያን ያደርጋሉ ተብሎ እንደሚታሰብ ነው ዘገባዎች የወጡት። ተጫዋች አይቮሪ ኮስታዊው የአርቢ ለብዚሽ ተጫዋች የሆነው ያን ዲያማንዴን ለማስፈረም ነው ትልቅ ፉክክር ያደርጋሉ ተብሎ የሚጠበቀው። ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ትልቅ ፍላጎቶች እንዳሉት ይታወቃል። ምናልባት ከአማድ ዲያሎ ጋር ባለው የቅርብ ግንኙነት ምክንያት ወይም ጓደኝነት ምክንያት ተጫዋቹን ለማምጣት ሙከራዎችን ያደርጋሉ ተብሎ እንደሚታሰብ ይታመናል። ነገር ግን ተጫዋቹ በይፋ መግለጹ ይታወሳል። ሊቨርፑል የሚወደው ክለብ እንደሆነና ቤተሰቡ ጭምር የሊቨርፑል ደጋፊ እንደሆኑ እሱም በሊቨርፑል መጫወት እንደሚፈልግ በይፋ ተናግሮ ነበር። ነገር ግን ያ ነገር ወደ ሊቨርፑል እንዲያመራ ያደርገዋል ወይ የሚጠበቅ ጉዳይ ነው። ተጫዋቹም ሊቨርፑልም እንዲሁ እሱን ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ እየተገለጸ እንደሚገኝ ነው እየተገለጸ የሚገኘው። ስለዚህ ያን ዲያማንዴን ለማስፈረም ግን ዩናይትድ፣ ቶትንሃም እና ፓሪስ ሰን ዠርሜን በትልቁ እንደሚፋለሙ ጭምር ነው በርካታ መረጃዎች እየወጡ የሚገኙት። ፋብሪዚዮ ሮማኖም ይህንን መረጃ አጋርቶታል። ማንቸስተር ዩናይትድ በዚህ የዝውውር መስኮት ሩበን ኔቬስን ለማስፈረም 17 ሚሊዮን ፓውንድ ለማውጣት ፍቃደኛ ነው ብሏል ሪካርድ ፖርቱጋል የተባለው የመረጃ ምንጭ። በቀጣይ የተጫዋቹና የክለቡ አልሂላል ውሳኔ ይጠበቃል። በተለይ የክለቡ አልሂላል ውሳኔ ነው የሚጠበቀው። ተጫዋቹ ኮንትራቱ ሊጠናቀቅ 6 ወራቶች ብቻ ነው የሚቀሩትና በዚህ መሰረትም ተጫዋቹን መልቀቅ ይኖርባቸዋል ተብሎ ይታሰባል በነፃ ላለማጣት ሲሉ ክለቡ አልሂላሎችና ይህንን ነገር ለማድረግ ደግሞ ማንቸስተር ዩናይትድ 17 ሚሊዮን ፓውንድ ለማውጣት ፍቃደኛ መሆኑን የሚያሳይ መረጃ ነው ሪካርድ ፖርቱጋል ይፋ አድርጎታል።
ማንቸስተር ዩናይትድ ከዓለም ዋንጫው በፊት ስለ ወደፊት ቆይታው ከብሩኖ ፈርናንዴዝ ጋር ለመነጋገርም እቅድ አለው። የክለቡ አመራሮች ተጫዋቹ ቢያንስ ለአንድ ተጨማሪ ዓመት በኦልድ ትራፎርድ ማቆየት እንደሚፈልጉ ሊነግሩት ተዘጋጅተዋል የሚል መረጃን ነው ኢኤስፒኤንም እያወጣ የሚገኘው። ሌላኛው ማንቸስተር ዩናይትዶች የሼፊልድ ዌንስዴውን ወጣት ተከላካይ ይሳ አላኦን ለማስፈረም ጥያቄ አቅርበዋል። ዩናይትዶች ለተጫዋቹ 400,000 ፓውንድም ያቀረቡ ሲሆን ይህም ደግሞ እንደ ተጫዋቹ ብቃት ሊያድግ የሚችል ተጨማሪ ክፍያዎችም ያካተተ ነው ተብሏል። ይሳ አላኦ የ17 ዓመት የግራ መስመር ተከላካይ ቢሆንም በቅርቡ በሼፊልድ ዌንስዴይ የመጀመሪያ አስተላለፍ ውስጥ እየተካተተ ተጫዋች ነው። በተለይ በፈጣን እንቅስቃሴው ኳስ ከመስመር ወደፊት ይዞ በመውጣት ችሎታውና እንደ አሌሃንድሮ ባልዲ አይነት የአጨዋወት ዘይቤ ያለው በመሆኑ ሼፊልድ ዌንስዴይ በአሁኑ ወቅትም በከፍተኛ የገንዘብ እጥረት ውስጥ ስለሚገኝ ክለቡ ለማዳንም ሲልም ተስፋ ያላቸው ወጣት ተጫዋቾችን ለመሸጥም እንደተገደደ ጭምር የሚያሳዩ መረጃዎች ናቸው በማንቸስተር ዩናይትድ በኩል እየተሰሙ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ኢታን ንዋኔሪ ወደ ፈረንሳይ አምርቷል። የአርሰናሉ አጥቂ አማካይ የሆነው ኢታን ንዋኔሪ ወደ ማርሴ የሚያደርገው ዝውውርን ለማጠናቀቅ ወደ ፈረንሳይ ማምራቱን የተነገረው አርሰናሎች ተጫዋቹ ወደ ማርሴ አቅንቶ በውሰት እስከ ውድድር ዓመቱ መጨረሻ የሚያደርገው ዝውውርን እንዲያጠናቀቅም ፍቃድ ሰጥተውታል። የ18 ዓመቱ ተጫዋች ኢታን ንዋኔሪን የመግዛት አማራጭ በሌለው የውሰት ውል ማርሴን ይቀላቀላል። የውሰት የውሉም የተጫዋቹን የጨዋታ ሰዓት ያገናዘበ ክፍያ እንዲኖረው መስማማታቸው ነው የተነገረው። ሳሊባ ኦሎምፒክ ደ ማርሴይ ከዓለም ምርጥ ክለቦች አንዱ እንደሆነ ነግሮኛል ብሏል ንዋኔሪ ሲናገር። በተለይ ዊሊያም ሳሊባ ከአርሰናል በውሰት እዚህ ክለብ አሳልፈው እንደነበር እናስታውሳለንና ኢታን ንዋኔሪም ሳሊባን እንዳናገረውና ማርሴይ ከዓለማችን ምርጥ ክለቦች አንዱ እንደሆነም ነግሮኛል ሲል ይናገራል ተጫዋቹም። እንግሊዛዊው ተጫዋች ኢታን ንዋኔሪ ከአርሰናል በውሰት ማርሴይን ለመቀላቀልም ፈረንሳይን የደረሰው። ንዋኔሪ በሰጠው አስተያየትም ዊሊያም ሳሊባ ማርሴይ ለዓለም ምርጥ ክለቦች አንዱ እንደሆነ ነግሮኛል ሲልም ተደምጧል። አክለውም አሰልጣኝ ሮቤርቶ ዲዘርቢም ከዓለም ምርጥ አሰልጣኞች አንዱ ናቸው ሲልም ጭምር ነው የተናገረው። አርሰናል የቆመ ኳስ አሰልጣኙን ከኢንተርቪው እንዳገደን የተነገረው። ፕሪሚየር ሊግ እንዲሁም ቻምፒየንስ ሊጉን እየመሩ የሚገኙት አርሰናሎች የቆመ ኳስ ችሎታቸው ከጥንካሬያቸው ዋነኛ ክፍሎች አንደኛው እንደሆነ ይታወቃል። በርከት ያሉ ጎሎችንም ከቆሙ ኳሶች እንደሚያስቆጥር የሚታወቅ ቡድን ነው። የአርሰናል የቆመ ኳስ አሰልጣኝ የሆነው ኒኮላ ጆቪየር የቡድኑ የቆመ ኳስ ብልሃት ወይም ሚስጥር እንደሆኑም ይታመናል። አርሰናል አሁን ላይ የቆመ ኳስ አሰልጣኙ ኒኮላ ጆቨርን ለቃለ መጠይቅም ወይም ለቃለ ምልልስም ከተጠየቁ እንዳያደርጉት መከልከሉን የተሰማው ክለቡ ይህንን ያደረገው አሰልጣኙ የቡድኑ የቆመ ኳስ ጥንካሬን ሚስጥር ስለሚያውቁ እንዳይጋለጥ ለመጠንቀቅ መሆኑን የተነገረው። አርሰናል በዚህ ዓመት ከአውሮፓ ታላላቅ ሊጎችም በቆመ ኳስ ግብ ያስቆጠረ ቀዳሚው ክለብ እንደሆነ በቁጥር ከፍ ያለ ቁጥር እንዳስቆጠረ የሚታወቅ ነው። የቼልሲው ሌጀንድ የሆነው ማርሴል ዲሳይል የአርሰናሉ ተከላካይ ዊሊያም ሳሊባን በተመለከተ በሰጠው የተሳሳተ አስተያየትም ይቅርታ ጠይቋል። ዊሊያም ሳሊባን ይቅርታ መጠየቅ ፈልጋለሁ፣ ምክንያቱም ለመጀመሪያ ጊዜ አርሰናልን ሲቀላቀል ተመለከትኩት፣ እናም ለአርሰናል አይመጥንም ብዬ ተናግሬ ነበር። ያ ትልቅ የተሳሳተ ግምት ነበር። የእሱ አመራር ወጥነት ያለውና ከፍተኛ ደረጃ ያለው ነው። እስካሁን ድረስ እሱ ምርጡን እንኳን አላየነውም፣ ገና ከዚህ በላይም ምርጥ እንደሚሆን አስባለሁ ሲል የተናገረው። በሱ በጣም እኮራለሁ፣ በተለይም ራሱን በሚኬል አርቴታ ስርዓት ውስጥ በማጠናከሩና ለነሱ ወሳኝ ተጫዋች በመሆኑ። ክለቡ በጥቂት ዓመታት ውስጥም ከዛ በፊት መሪዎች በጣም ፈልጎ ነበር። እናም ሳሊባ አሁን ላይ እዚህ ያለው የአመራር ቡድን አካል ነው። አርሰናሎች ወደ ቀጣዩ ደረጃ ለመድረስም ረድቷል። እንዲሁም ለዋና ዋንጫዎችም እንዲወዳደሩ አስችሏቸዋል። ፈረንሳይም እሱን በማግኘቷ በጣም እድለኛ ነች። በሚመጣው የዓለም ዋንጫ ላይም ድንቅ የሆነ የማል ተከላካይ ስላላቸው ሊተማመኑበት ይችላሉ። እሱ ለክለቡም ሆነ ለሀገሩ በጣም ጠቃሚ ሀብት ነው እና ምን ያክል ጥሩ ሰው እንደሚሆንም ለማየት በጉጉት እጠብቃለሁ ሲልም ጭምር ነው ማርቲን ዲሳይል ሀሳቡን የተናገረው። እንደ ዘሚረር ዘገባ በአውሮፓ ውስጥ ያሉ በርካታ ታላላቅ ቡድኖች የኒውኬል ተጫዋች የሆነው አጥቂውን ራፋኤል ቢሊኒሆን ለማስፈረም እየተከታተሉት ነው። ባርሴሎና፣ ሪያል ማድሪድ፣ አርሰናል እና ማንቸስተር ዩናይትድ ሁሉም የ17 ዓመቱን ወጣት ላይ ፍላጎት እንዳላቸው ነው የተዘገበው። የወጣት 18 ዓመት ሲሞላው ወደ ትልቅ ክለብ እንደሚዘዋወር ተስፋ ይደረጋል። የባርሴሎናው የስፖርት ዳይሬክተር የሆኑት ዴኮ በታዳጊው ላይ ከፍተኛ አድናቆት እንዳላቸው ነው የሚነገረው። የቦሩሲያ ዶርትመንድ ደግሞ ፍላጎቱ እንዲሁ አለው። ቢሊኒዮ በቅርብም የክሮኤሺያው ክለብ ዲናሞ ዛግሬብን ለቆ ሌሎች ክለቦችን መቀላቀሉ የምናስታውሰው ነው።
ዌይን ሩኒ አርሰናል ኢንተር ሚላንን 3-1 ባሸነፈበት ጨዋታ ጋብሪኤል ሄሱስ ባሳየው ብቃት እጅጉን የተገረመ ሲሆን እናም እሁድ ደግሞ ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ አጥቂው እንደገና ወደ ተጠባባቂ ወንበር እንደሚወርድ ተስፋ ያደርጋል። ጋብሪኤል ሄሱስ በፍጹም ቅጣት ምት ሳጥን ውስጥ ያለው ጉጉትና በሚያደርጋቸው እንቅስቃሴዎች በጣም ጎበዝ ተጫዋች ነው። እኔም ደግሞ አሁን ላይ ጋብሪኤል ሄሱስን በሆን ኖሮ እሁድ ዕለት ጨዋታውን መጀመር እፈልግ ነበር። እሱ በምሽቱ ጨዋታ ላይ 2 ጎሎችን ማስቆጠር ችሏል ከኢንተር ሚላን ጋር። በዛ ጨዋታ ላይ በጣም ጥሩ ተጫውቷል። ስለዚህም እኔም እሱን በሆን ኖሮ በእውነት መጫወት እንደምፈልግ ለአሰልጣኙ አእምሮ ውስጥም አስገባለሁ። እርግጥ ነው የቡድን አጋሮችን ታከብራለህ፣ ነገር ግን በእንደዚህ አይነት ትልልቅ ጨዋታዎች ላይ መጫወት ግን ትፈልጋለህ። እኔ በሆን ኖሮ ለሚኬል አርቴታ እሁድ ጨዋታ መጫወት ፈልጋለሁ። በሳን ሴሮም 2 ጎሎችን አስቆጥሬያለሁ። ጨዋታውን ለማሸነፍም ረድቻለሁ። እናም በዚያ የመነሻ አስተላለፍ ውስጥም መሆን እፈልጋለሁ ብዬ ነግረው ነበር ሲል ነው የተናገረው። ፒየሮ ሂንካፒዬ ወደ ሙሉ ልምምድ ሊመለስ ነው። አርቴታ እንዳለው በልምምድ ላይ ለጨመረው ጥንካሬ እንዴት ምላሽ እንደሚሰጥም እንመለከታለን ብለዋል። እንዲሁም የቲምበር ኮንትራት ጉዳይም የቅርብ ጊዜያት እንግዲህ ነገር እንደሚሆንና እንደሚፈርም ጭምር ነው የተነገረው። የረጅም ጊዜ ኮንትራት ለተጫዋቹ በቅርቡ እንደሚቀርብለትም ነው መረጃዎቹ የወጡት። አርሰናል በክረምቱ ወቅት ዩሊያን አልቫሬዝን ለማስፈረም በእጩ ዝርዝር ውስጥ አስገብተውታል። ስሙ በእርግጥም ከአርሰናል ጋር ተያይዟል። እንዲሁ ቸልሲም እንደሚፈልገው ይታወቃል። እንደዚህ አይነት ተጫዋች አርሰናልን እንደሚቀላቀል መገመት ትችላላችሁ ብሏል ዳቪድ ኦርነስቲን ሲናገር። እናም አርሰናል በክረምቱ ወቅት በአጥቂ መስመር ላይ ያለ ተጫዋችን ለማስፈረም እንቅስቃሴ ያደርጋሉ። ትልቁ ኢላማቸው ደግሞ ይሄው ሁሊያን አልቫሬዝ ሊሆን ይችላል ሲልም ጭምር ነው ግምቱን ያስቀመጠው ዳቪድ ኦርነስቲን ሲናገር። የቀድሞው የአርሰናል አጥቂ የነበረው አለን ስሚስ አርሰናል ወጣቱን ተጫዋች ማይልስ ሉዊስ ስኬሊን መሸጥ እንዳለበት አወዛጋቢ ሀሳብን አቅርቧል። እሱ በመከላከሉ ረገድ በቂ ብቃት የለውም። እንደ አማካይ ተጫዋች ነው ያደገው። እናም 1 ለ1 ኳሶችን ሲያገኝ ደግሞ ለምሳሌ በሊቨርፑል ጨዋታ በፍሪምፖንግ እንዴት እንደተቸገረ ተመልክተናል። ምክንያቱም እሱ ፈጣን ስላልሆነና ተፈጥሯዊ ተከላካይ ስላልሆነ ነው። ከፊቱ 3 ተጫዋቾች ያሉ ሁሉም በተሻለ ሁኔታ መከላከል የሚችሉ። ስለዚህም የክረምቱን ጊዜ በጉጉት እጠብቃለሁ። ለፒኤስአር እና እንዲሁ ደግሞ ለሌሎችም ነገሮች ደግሞ እሱን መሸጥ ይኖርባቸዋል ብዬ አስባለሁ። የወጣት ቡድን ተጫዋች እንደመሆኑ መጠን ሙሉ በሙሉ ትርፍ ነው። ስለዚህም ደግሞ በሚያሳዝን ሁኔታ ክለቡን መልቀቅ ሊኖርበት ይችላል ብዬ ገምታለሁ ሲል ነው የተናገረው። የቀድሞ የአርሰናል ተጫዋች የነበረው አለን ስሚዝ ስለ ማይልስ ሉዊስ ስኬሊ ሀሳቡን ሲያጋራ። የሊቨርፑልን ጉዳዮች ደግሞ እናንሳም። ሰዎች በእኔ መጠራጠራቸው አስገርሞኛል ብለዋል አርኔ ስሎት። የሊቨርፑሉ አሰልጣኝ አርኔ ስሎት ከበርንሌይ ጨዋታ በኋላ ደጋፊዎች ያሰሙት ተቃውሞ እንዳስገረማቸውን የተናገሩት አሰልጣኙ ሲናገሩም አንዳንድ ሰዎች ስኬታማ ይሆናል ብለው አለመጠበቃቸውና በእኔ መጠራጠራቸው በጣም አስገርሞኛል ሲሉ ነው የተደመጡት። 1 ዓመት ከግማሽ ቆይቼ ቡድኑን በ30 ዓመት ውስጥም ለሁለተኛ ዋንጫ አብቅቻለሁ ያሉት አሰልጣኙ ይሄ ሆኖ እያለ የሰማሁት ነገር ግን አስገርሞኛል ሲሉም ተናግረዋል። አክለውም ከጨዋታው በኋላ የተሰጠው የተቃውሞ ምላሽ ይሄ የተለመደ ባህሪ ከሆነ ሁኔታውን መቀበል አለብኝ ሲሉ ነው የተደመጡት። ስለ ሙሐመድ ሳላ ያነሱት አሰልጣኝ አርኔ ስሎት እሱ በመመለሱ በጣም ደስተኛ ሆኛለሁ ሲሉም ጭምር ነው የተናገሩት። በዚሁ የማንቸስተር ሲቲንም ጉዳይ እናንሳ። የሲቲ ተጫዋቾች የደጋፊዎች ወጪን ሸፍነዋል። ማንቸስተር ሲቲ በቦዶ ግሊምት ያልተጠበቀ የ3-1 ሽንፈት እንደገጠመው እናስታውሳለን። የማንቸስተር ሲቲ ተጫዋቾች ቡድኑን ለመደገፍም የተጓዙ ደጋፊዎችን የትኬት ወጪም ለመሸፈን ማሰባቸውን የተነገረው። ተጫዋቾቹ ወደ ኖርዌይ የተጓዙት 374 ደጋፊዎች ትኬትን ለመሸፈን 10,000 ዩሮ ማስገባታቸው ነው የተነገረው። በርናርዶ ሲልቫ በዚህ በቀጣዩ ክረምት ማንቸስተር ሲቲን ለመልቀቅ ወስኗል። ባርሴሎና ፖርቱጋላዊውን ተጫዋች በክረምቱ የዝውውር መስኮት በነፃ ለማስፈረምም ፍላጎት እንዳለው ነው ኤል ቼሬንጊቶ የቴሌቪዥን ጣቢያ መረጃውን ያጋራው። የቸልሲን ጉዳዮች ደግሞ እናንሳ። ቸልሲ ወጣት ተጫዋቾችን ለማስፈረም ተቃርቧል። የለንደኑ ክለብ ቸልሲ የሼፊልድ ዌንስዴውን ወጣት የግራ መስመር ተከላካይ ይሳ ላኦን ለማስፈረም ነው ከጫፍ የደረሰው። የተጫዋቹ የዝውውር ሂሳብ ተጨማሪ ክፍያን ጨምሮ ከ1 ሚሊዮን ፓውንድ ሊበልጥ እንደሚችል ተነግሯል። ማንቸስተር ዩናይትድ በበኩሉ የ17 ዓመቱን የግራ መስመር ተሰላፊ ለማስፈረምም ንግግር ላይ መሆናቸውን የተገለጸው። ዩናይትዶች ታህሳስ ወር ላይ ለተጫዋቹ የዝውውር ጥያቄ አቅርበው ውድቅ ሆኖባቸው ነበር። ዩናይትድ አቅርበው የነበረው ሂሳብ 450,000 ፓውንድ ሲሆን አሁን ለማስፈረም ጥረት ማድረጋቸው እየቀጠሉ እንደሚገኙ ነው ዘ አትሌቲክ መረጃውን ያጋራው። ሊያም ሮስኒየር ይናገራል። በጣም ከፍተኛ ደረጃ ላይ የማሰልጠኝ ምኞት ሁሌም ነበረኝ፣ ስለዚህም ለእኔ በግሌም ታላቅ ነገር ነው ሲል ይደመጣል። ነገር ግን አሁንም ሀሳቤ አለም ስለ እሱ አይደለም፣ የኔ የማተኩርበት ነገር ቢኖር ቀጣዮቹ ጨዋታዎችን ስለማሸነፍ ብቻ ነው ሲል ነው ሊያም ሮስኒየር የሚናገረው።
የሪያል ማድሪድ ጉዳዮችንም እናንሳም። ከኬሊያን ምባፔና ከቪኒ የምጠብቀው እንዲያጠቁ እንጂ ለመከላከል እየተመለሱ የተቃራኒ መስመር ተከላካዮችን እንዲያሳድዱ አይደለም። ስናፈገፍግ በመከላከሉም በቡድኑ አንድ አካል እንዲሆኑ ፈልጋለሁ። ነገር ግን የመጀመሪያ ዕቅዴ ግን ለማጥቃት ትኩስ ጉልበት አዘጋጅተው እንዲጠብቁ ማድረግ ብቻ ነው ሲል አርቫሎ አርቤሏ ይናገራል። ዲን ሆችሰንም ከጨዋታ በኋላ ተናግሯል። እስካሁን ጉዳት ብዙም እያስቸገረኝ ነበር፣ ነገር ግን ዘንድሮ ብዙ ጉዳቶች ደርሰውብኛል። በአንድ ጉዳት ላይ ሌላ ጉዳት። በመጨረሻም አሁን ላይ በአካል ጥሩ ስሜት እየተሰማኝ ነው። ላለፉት 2 ወይም 3 ወራት በደንብ እንኳን ሳላገግም በህመም ስሜት ሆኜ ነው እየተጫወትኩኝ የነበረው። በጥሩ ሁኔታ መሮጥ እንኳን አልቻልኩም ነበር። አሁን ጥሩ እየተሰማኝ ስለሆነ ደስተኛ ነኝ። ምክንያቱም አሁን ላይ እያሳየሁት የነበረው ብቃት እስከዛ ድረስ እያሳየሁት የነበረው ብቃት የኔ አልነበረም ሲል ነው ዲን ሃውችሰን የተናገረው። ሻቪ አሎንዞ እንደ አሰልጣኝ በባየር ሌቨርኩዘን ያደረገው ነገር አስደናቂና የማይታመን ነበር። ዋንጫዎችን አሸንፎ ቡድኑን በሚያስደንቅ ሁኔታ መርቶታል። ነገር ግን ወደ ሪያል ማድሪድ ሲመጣ አሰልጣኝ ብቻ ሳይሆን አስተዳዳሪ መሆን ይጠበቅበታልና መባረሩ አላስገረመኝም ብሏል ጋሬት ቤል። በመልበሻ ክፍል ውስጥ ያለውን ኢጎ ማስተዳደርና ማስተካከል ይኖርብሃል። የከዋክብቱ ኩራትን መቋቋም ይኖርብሃል። እናም በታክቲካል ጉዳዮች ላይ ብዙ መፈላፈልና ማተኮር አያስፈልግም። ምክንያቱም ማስቀደመ የጨዋታውን ውጤት በቅጽበት መቀየር የሚችሉ ተጫዋቾች አሉ። ለነሱ ታክቲኮችን ብዙ ማስረዳት አያስፈልግም። ዋናው ማኔጂንግ ላይ ወይም ማስተዳደር ላይ ጥሩ ልትሆን ይገባል ሲል ነው ጋሬት ቤል ሀሳቡን የሰጠው። ከሁሉም ቦታ ላይ ምቾት የሚሰጠኝ በቤቴ በቤርናቢው እንዲጮህብኝ አልፈልግም። አዝኛለሁ፣ ተናድጄና ከፍቶኝም ነበር። ባለፉት ጥቂት ጨዋታዎች ትንሽ ስህተት በሰራው ቁጥር ሲጮህብኝ ነበር እና ምቾት አልተሰማኝም። ነገር ግን እነሱ የመጮህ መብት አላቸው፣ ምክንያቱም ወደ ስቴዲየም የሚገቡት በጣም በውድ ዋጋ ለትኬት ከፍለው ነውና ሲል ቪኒ ጁኒየር ሀሳቡን ሰጥቷል። ሪያል ማድሪድ ብዙ ነገር ሰጥቶኛል፣ እኔም ደግሞ ያሸነፍኳቸው ነገሮች በመጥፎ ሰዓት አስታውሳችኋለሁ። እናም ለዚህ ክለብ ሌሎች ስኬቶችንም ለማምጣት ሁሌም ጠንክሬ እሰራለሁ። ለብዙ ዓመታት መቆየት ፈልጋለሁ። የኮንትራት ጉዳይ ገና 1 ዓመት አለኝ። ከፕሬዝደንታችን ጋርም በጣም ቅርብ የሆነ ግንኙነት አለኝ፣ አምነዋለሁ። እሱም ደግሞ ያምነኛል። እናም ትክክለኛው ጊዜ ላይ ይፋ እናደርገዋለን ሲል ቪኒ ሀሳቡን ተናግሯል። እኔ በጣም የተደሰትኩት ጎል በማስቆጠሪያ ብቻ ሳይሆን ቪኒና ጁድ በዚህ መንገድ ተደስተው ስላየው ነው ብሏል ፍራንኮ ማስታንቱኖ ሲናገር። ሚዲያዎች በየቀኑ የተለየ ነገር ይላሉ፣ እናም ደጋፊዎች ደግሞ ያንን ያምናሉ። ነገር ግን አንድም እውነት የላቸውም። ለጁድ ቤሊንጋም ያለኝ አድናቆት የተለየ ነው። የቅርብ ጓደኛዬ ነው፣ ስራውንም በጣም ይወዳል። ማንኛውንም ቀን ደግሞ ከ9 ተኩል ጀምሮ ቫልዴባስ ልምምድ ማዕከልን ብትሄዱ እሱን እዛ ታገኙታላችሁ ብሏል ፍራንኮ ማስታንቱኖ ሲናገር። ብዙ ኳሶች ለጎል አመቻችቼ እያቀበልኩኝ ነበር፣ ነገር ግን በጨዋታው መሃል ሜዳ ላይ የቡድን አጋሮቼ ለራሴ ጎል እንዳስቆጠር በተደጋጋሚ እየነገሩኝ ነበርና በማስቆጠር በጣም ደስተኛና የተለየ ስሜት ተሰምቶኛል ብሏል ቪኒ ጁኒየር ጎል ካስቆጠረ በኋላ በአውሮፓ ቻምፒየንስ ሊግ። በቤርናቢው ያልተጮኸበት ትልቅ ተጫዋች አይደለም። ትልልቅ ስሞች ቀድመው የሚመጡትም ለበጎም ለክፉም ወቅት ነው። አሁን ይህ ሪያል ማድሪድ ምርጥ ላይሆን ይችላል፣ ነገር ግን በኮፓ ዴል ሬ በ3ኛ ዲቪዚየን ቡድን እኔ በነበርኩበት ዘመንም ተሸንፈናል። አሁን ሁሉም ነገር ፍጹም አይደለም፣ ነገር ግን ወርቃማ የምንለው ትውልድ እንኳን ዝቅተኛ ነጥቦችን አሳልፎ ነው የሚመጣው ሲል ቶኒ ክሮስ ሀሳቡን አጋርቷል። ፍሎሬንቲኖ ፔሬዝ የቪኒሲዮስ ጁኒየርን ኮንትራት ለማደስ እየተቻኮለ ነው። እናም ለሱ ደግሞ ትልቅ ክብር አለው። ኮንትራቱ በጠረጴዛው ላይ ዝግጁ ሲሆን የፔሬዝ ዓላማ ተጫዋቹን በክለቡ ለረጅም ጊዜ ማቆየት ነው። ነገር ግን ውሉን ለማደስ የመጨረሻው ውሳኔ በተጫዋቹ ላይ እንደሚወሰን ነው ፋብሪዚዮ ሮማኖ ያረጋገጠው። ቸልሲዎች በዚህ ዓመት ኤንዞ ፈርናንዴዝን ለመሸጥ ተዘጋጅተዋልና ሪያል ማድሪድም በሚቀጥለው የዝውውር መስኮት ምናልባት ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን ከፓሪስ ሰን ዠርሜን ጋር ተፎካክረው ሊያደርጉ እንደሚችሉ ቲም ቶክ የተባለው የመረጃ ምንጭ ይፋ አድርጓል። የላሊጋው የወሩ ምርጥ ተጫዋች ማን ይሆናል? እጩዎቹ ይፋ ተደርገዋል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የጥር ወር የወሩ ምርጥ ተጫዋች 5 እጩዎች ይፋ ተደርገዋል። በዚህ መሰረትም ማርከስ አሎንሶ ከሴልታ ቪጎ፣ ሙሪክ ከማዮርካ፣ ቫናት ከዢሮና፣ ጎንዛሎ ጉዴስ ከሪያል ሶሴዳድ እና አሌክዛንደር ሶርሎት ከአትሌቲኮ ማድሪድ በእጩነት መቅረብ የቻሉ ተጫዋቾች እንደሆኑ ነው የተረጋገጠው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ
ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።